ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 1 ደራሲና ተራኪ ረዚቃ መሐመድ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። በአንድ ወቅት በመዲናችን አዲስ አበባ በተለምዶ አጠና ተራ በመባል የሚታወቅ ሰፈር ውስጥ በደሳሳ ጎጆአቸው ውስጥ ኑሮን ለመግፋት የሚታገሉ እናትና ልጅ ቋሚ ገቢም ሆነ በቂ የሚባል የገንዘብ መጠን ባይኖራቸው ምቾት በሌለበት ጎጆአቸው ውስጥ ሆነው ግን የደስታን ጥግ የነኩት ይመስል ዘወትር ፈገግታ ከፊታቸው አይለያቸውም ነበር። አባወራ ወይንም የቤት አስተዳዳሪና አጋዥ በሌለበት ያውም በዚህ ከባድ ኑሮ እንዲህ ደስተኛ ያደረጋቸው ሚስጥር ግን ይህ ነበር። ተቅዋ፣ አላህን መፍራትና ተወኩል፣ በአላህ ላይ መመካት። የሚስጥሩ መዳረሻ እውነት ነበር። አዎን፣ የሰው ልጅ ተቅዋና ተወኩል እስካለው ድረስ በየትኛውም ሁኔታ ውስጥም ቢሆን ደስታና ፈገግታ ከሱ ሊርቀው አይቻለውም። ያ ሰው ሁሌም ደስተኛ ነው። ያ ሰው ሁሌም ተስፈኛ ነው። እናም የዚህ ደስታ ባለቤት የሆኑት እናት መዲናና ልጃቸው ሂራ በዚህ የደስታ እርከን ውስጥ ሆነው ለረጅም ዓመታት አንድ ላይ በመሆን አጣጥመውት ነበር። ሆኖም ግን ጊዜ ባለበት አይቆምምና የእናት መዲና አቅም እየደከመ መጣ። ልጃቸውም ሂራ በምትችለው አቅም ቤታቸውን በሁለት እግሩ ለማቆምና ውድ እናቷን ለማገዝ ብዙ ነገሮችን ሞከረች፣ ጣረች፣ እስከ ጥግ ድረስ ታገለች። ሆኖም ግን የእናት መዲና ድካም ወደ በሽታ ተቀየረ። የእናት መዲና በሽታ ከታሰበው በላይ በጣም ከባድ ሆነ። ሂራ እጅጉኑ ተጨነቀች። የእናቷን ስቃይ በዝምታ መመልከት አልቻለችም ነበር። ሂራ ምንም እንኳ የቻለችውን ያክል ብትጥርም የእናቷን የሲቃ ድምፅ ግን ማስቆም አልቻለችም ነበር። በጊዜው የሚረዳትና አለሁልሽ ብሎ ችግሯን የሚካፈል ወዳጅም ሆነ ዘመድ አልነበራትም ነበር። እናም ከብዙ ሐሳብና ውጣ ውረድ በኋላ ሂራ አንድ ውሳኔ ወሰነች። በጊዜው ለዚህ ችግሯ ብቸኛ መፍትሄ የነበረው ደግሞ እንደተለመደው ስደት ነበር። ሂራ ከመሰደድ በቀር ሌላ አማራጭ አልነበራትም። ስደት የብዙዎቻችንን ቤት ያንኳኳ እንግዳ የማይቀረው ቀን መጣ። ሂራ ወስናለች። የጉዞ ፕሮሰሱ አለቀ፣ ቪዛውም ተመታ። እናም በስተመጨረሻ ጉዞ ተጀመረ። ሂራ ውድ እናቷን ላለቻትና ብቸኛ ለሆነችው የአክስቷ ልጅ ፊርደውስ አደራ በመተው ተቅዋና ተወኩልን አሁንም በልቧ ይዛ ወደ ሳውዲ ገሰገሰች። ልጅ ሆና እናቷ ከምግብና ከውሃ ጋር አንድ ላይ የመገበቻት ተርቢያ ዛሬ ላይ ለችግሯ እጅ እንዳትሰጥ ደግፎ ይዟታል። የምትወደውን ትምህርቷን ጥላ የምትሳሳላትን ውድ እናቷን ትታ ለእናቷ ጥሩ መድኃኒት ለመግዛት ስትል በማታውቀው ሀገር ኑሮን አንድ ብላ ጀመረች። ቀናቶች ተቆጠሩ፣ ወራቶችም አልፈው ዓመታት ተነባበሩ። እንደ ቀልድም ድፍን 5 ዓመታት ተቆጠሩ። ከ5 ዓመታት በኋላ እናት መሪም ከአስከፊው በሽታ ሙሉ ለሙሉ መዳን ባትችልም ግን ተቅዋና ተወኩል ከነህመሟ ዛሬም ድረስ ፈገግ እንድትል አድርጓታል። የሂራ የዓመታት ድካምም ፍሬ አፈራ። ደሳሳ ጎጇቸውም ቀና አለ፣ ቤታቸውም ቤት መሰለ። ሂራም ከረጅም ጊዜ በኋላ ከልቧ ፈገግ አለች። ተስፋዋ ለመለመ። በአላህ ላይ ያላት ተወኩልም ምላሹን አገኘ። ሂራ እናቷን ጥላ ከሄደችበት ዕለት አንስታ እስካሁኗ ቅጽበት ድረስ ብቸኛ አጋዣቸውና ረዳታቸው የእናት መዲና የእህት ልጅ የሆነችው ፊርደውስ ነበረች። እናት መዲና ብቸኝነቷን የረሳችባትና የልጇን ናፍቆት የቻለችውን በፊርደውስ መኖር ነበር። ፊርደውስ ቀለል ያለና ተወዳጅ የሚባል ባህሪ ያላት ልጅ ናት። ሁሌም ፈገግታና ቀልድ ከፊርዲ አንደበት አይጠፋም። ነገሮች ሁሉ ለፊርዲ ቀላል ናቸው።
ልክ እንደ ሁሌው በሳምንቱ መጨረሻ ላይ የእናት መሪም ስልክ ጠራ። ፊርደውስ ጋር ነበር። ሂራ መሆኗን ስታይ በፈገግታ ተሞልታ ስልኩን አነሳችው። ፊርደውስ፣ ሰላም አለይኩም የኔ ውድ። አማትሽ ትወድሻለች። ስለ አንቺ እያወራን የደወልሽው? ደህና ነኝ ሀያቲ። ማሻአላህ። አዎ አለሁልሽ አልሐምዱሊላህ። አዎ አክስቴ አለች። ደህና ናት። ሰሞኑን ግን ናፍቀሻታል መሰለኝ። ትንሽ የተነጫነጨች ነው። ቆይ ምንድን ነው ግን እንደዚህ ያጠፋሽ? በሰላም ነው? የእነሱ እንግዳ መች ያልቃል ብለሽ ነው? አዎ እሱስ ልክ ነሽ። ሱሌማን ደህና ነኝ ውድ። ሁላችንም በጣም ደህና ነን። ምንም አታስቢ። በቃ በኋላ ኦንላይን ከገባሽ በደንብ እናወራለን። እሺ? አክስቴን ላገናኝሽ። ፌርዲ ፈገግታዋ ሳይከስም ከኩሽና ወጣ ወደ ሳሎኗ አቀናች። እናት መዲና እንደ ሁሌው መስገጃቸው ላይ እግራቸውን አነባብረው ተስቢህ እያደረጉ ነበር። የፌርዲ ድምፅ ከሰመመናቸው አነቃቸው። አክስቴ አውፍ በይ፣ አቋረጥኩሽ አይደል? ሂራ እየደውላ ነው፣ አውሪያት። እናት መሬምም ደንገጥ እያሉ ውይ ልጄ አሉ። የፌርዲ ፈገግታ እየተጋባባቸው። ሄሎ ማዬ፣ ሰላም አለይኩም። እናት መዲና ፈገግታቸው ሳይከስም ወአለይኩም ሰላም የኔ ወደች፣ የአይኔ ማረፊያ፣ ብቸኛዋ ልጄ እንዴት ነሽልኝ? አልሐምዱሊላህ እማዬ በጣም ደህና ነኝ። አንቺስ ደህና ነሽ? አፍያሽን ሁሉም ሰላም ነው አይደል? እናት መዲና እሰይ ልጄ፣ እኛ ጋር ሁሉም ሰላም ነው። እኔም ደህና ነኝ ልጄ አልሐምዱሊላህ። ልጄ ለአላህ ምን ይሳነዋል ብለሽ ነው? ይሄው አሁንማ ያ ሁሉ ስቃይ አልፎ በሁለት እግሬ ቆሜ እየሰገድኩኝ ነው። ከዚህ በላይ ምን ደስታ አለ ልጄ? ሂራ በሰማችው ነገር በሐሴት እየተንሳፈፈች እውነትሽን ነው እማዬ፣ እኔ አላምንሽም። ብቻ እኔን ደስ እንዲለኝ ብለሽ እንዳይሆን። የምርሽን ነው አይደል እማዬ? አይ ልጄ፣ ይህንን ትልቅ ኒዕማ አላህ ሰጥቶኝ እንዴት ዋሻለሁ ብለሽ ነው? ባይሆን አሰሪዎችሽ እንዴት ናቸው? ደህና ናቸው ልጄ? እነሱ ደህና ናቸው። ይልቅ አንቺ እናቴ ከምልሽ በላይ በጣም ደስ ብሎኛል። የእውነት በሁለት እግሮች መቆም ቻልሽ? የእውነት ስላላህ ምን ይሳነዋል እማዬ? ከዚህ የበለጠ ምን ደስታ ይኖራል? በስተ መጨረሻም ህልሜውን ሆነ። አልሐምዱሊላህ። አዎ ልጄ፣ ድካምሽ በስተ መጨረሻ ፍሬ አፍርቷል። አሁን ሁሉም ነገር መልካም ሆኗል። ባይሆን አንድ ነገር እያሳሰበኝ ነው ልጄ። ምንድን ነው እማዬ? ገንዘብ የሚያስፈልግሽ ከሆነ ነገውኑ በፌርዲ አካውንት እልክልሻለሁ። እናት መዲና አይ ልጄ፣ ገንዘቡንማ ባለፈው የላክሽውስ መች አለቀ ብለሽ ነው? ባይሆን የአንቺ ነገር በጣም እያስጨነቀኝ ነው። እንደው መመለሻሽ መች ይሆን? አይ እማዬ፣ መምጣት የማየት ይቀራል ብለሽ ነው። ለምን እንደዚህ ትጨነቂያለሽ? ይህ እኮ የሚያሳስብ ነገር አይደለም። አይ ልጄ፣ ወለሽ እስካላየሽው ድረስ ጭንቆን መች ታውቂዋለሽ ብለሽ ነው። እንዲያው ልጄ እባክሽ ልብ ብለሽ ስሚ። ይበቃሻል፣ ተመለሽ። በቃ ይበቃል ልጄ። ከዚህ በላይ እንድጠብቅሽ አታድርጊ። እንደ እኩዮችሽ አግብተሽ እናት የምትሆኝበት ጊዜው አሁን ነው እኮ። እኔም ቀልቤ ይረፍ። መታየትም እኮ ረህመት ነው ልጄ። ዱንያ እንደሆነች መቼም አትሞላ። መሆኛ አትሆኝ ልጄ። ይበቃል፣ ተመለሽ እባክሽ። ሂራ ድምጿ ቀዝቀዝ እያለ ልክ ነሽ እማዬ፣ ግን ትንሽ ጊዜ ብቻ ኮንትራቴን ልጨርስና እመጣለሁ። አንቺ አትጨነቂ። ትንሽ ጊዜ ብቻ ታገሽኝ እማዬ። ይገባኛል ልጄ፣ እንዳስጨነቅኩሽ እኮ ይገባኛል። ግን አንቺ ኮንትራትሽን እስክትጨርሺ ድረስ የኛ የህይወት ኮንትራት እንዳያልቅ ፈርቼ ነው። ያ ከመሆኑ በፊት አይንሽን እንዳየው ፍቀጅልኝ። እማዬ ደግሞ ይህ ምን ማለት ነው? አልገባኝም። ቅድም ተሽሎኛል ድኛለሁ አላልሽኝም እንዴ? ልጄ እኔ ኢሻራ አይቻለሁ። ከዚህ በላይ አታስጠብቂ። ቀን ሳትቆጥሪ ማቄን ጨርቄን ሳትይ ቶሎ ብለሽ ነይ እባክሽ ልጄ። እማዬ
በይ ደህና ሁኚልኝ ልጄ፣ አላህ ይጠብቅሽ። ስልኩ ተዘጋ። ሂራ ፍርሃት ሰውነቷን ወሯታል። የእናቷ ንግግር እጅጉን አስደነገጣት። ፌርዲን በሁኔታው ግራ ተጋብታ አክስቴ ምን እያደረግሽ ነው? ልጅቷን እኮ አስጨንቅሻት። እናት መዲና ስልኩን እያቀበሏት አውቃለሁ ልጄ፣ ምን ላድርግ? ወድጄ አይደለም፣ እውነቱን መናገር ስላለብኝ ነው። ቆይ ምንድን ያየሽው? እኔንም እኮ አስፈራሽኝ አክስቴ። ምንም የሚያስፈራ ነገር የለም ልጄ፣ በሁላችንም ላይ ሀቅ የሆነ ነገር ነው። እሱን ያየሁት፣ አትፍሪ። ፌርዲ ፊቷን እያኮሳተረች የምን ሀቅ ነው አክስቴ? እናት መዲና የተናገሩትን ነገር ማብራራት አልፈለጉም። በይ ተነሽ፣ ሾርባው ሲያቀዘቅዝ ቶሎ አምጪ። በይ ፍጠኝ። ፌርዲ እሺ። ግራ እንደተጋባች ወደ ኩሽናው ስልኩን ይዛ ተመለሰች። ሀቅ? የምን ሀቅ ነው? ቆይ አክስቴ ለምንድን ነው ሁሌም ቅን የምታወራው? የትኛው ሀቅ ነው? ብቻ የፈራሁት እንዳይሆን። ቆይ ግን እሱ ቢሆንስ? ያ ረቢ አንተ ጠብቀኝ። ሂራ የእናቷ ንግግር እንቅልፍ ነሳት። መረጋጋት አልቻለችም። የእናቷን ከባድ ንግግር እንደ ሁልጊዜው ችላ ብላ ማለፍ አልቻለችም። ያላትን ብቸኛ አማራጭ ተጠቀመች። አሰሪዎቿን እንደምንም አሳምና የጉዞ ትኬትን ቆረጠች። በስተ መጨረሻም ወደ ናፈቃት ሀገሯ ለመመለስ ወሰነች። የሂራ የመምጫ ቀን ይፋ ሆኗል። ፌርዲና እናት መዲና ጠረጴዛውን በጣፋጭ ምግቦች ሞልተውታል። የክት ልብሳቸውን ለብሰው እንደ በዓል በተደገሰው ቤት ውስጥ ሆነው የሂራን መምጣት ይጠባበቃሉ። የቅርብ ጎረቤቶቻቸውም ወይዘሮ ኸዲጃና እትዬ አልማዝ ሂራን ለመቀበል ተሰናድተዋል። የፌርዲ ባል የሆነው ጀማል ኤርፖርት በር ላይ በእጆቹ አበባ ታቅፎ የሂራን መምጣት ይጠባበቃል። ሙስሊም ሴት ባየ ቁጥር ሂራ ትሆን ይሆናል እያለ አይኖቹን ያንከራትታል። ከብዙ ጥበቃ በኋላ ሂራ ከተፋለች። ጀማልን በማየቷ ደስተኛ ትመስላለች። የዘውትር ፈገግታዋ አልተለያትም ነበር። ጀሚ አለች ከርቀት ሆና በሁለት እጆቿ ሻንጣዋን እንደያዘች። ጀማልን ፈጠን ብሎ ወደ እሷ እየሄደ ብቻ ሂራ ነኝ እንዳትዪ። ኦ ማሻአላህ፣ አህለን ወሰህለን፣ እንኳን ደህና መጣሽ ብለናል አለ ጀማል የሂራ እጆች ላይ አበቦቹን እያስቀመጠ። ሽኩረን ጀሚዬ፣ በጣም አመሰግናለሁ። ኦፍ አልሐምዱሊላህ፣ ሙቀቱ ሊገለኝ ነበር አለች ሂራ ማስኳን ከፊቷ ላይ እያነሳች። ደህና ነህ ግን ጀሚ? በጣም ተቀየርክብኝ እኮ። አረ ከአንቺማ አይብስም። በደንብ የለየውሽ ራሱ ስትስቂ ነው። ለማንኛውም በድጋሚ እንኳን በሰላም ወደ ሀገርሽ ተመለሽ። ሽኩረን ጀሚ፣ ማለቴ ለአበቦቹ በጣም ያምራሉ። በይ እቃዎችሽን እናስገባ። እንደ ፈራሁት ብዙ ቃል አመጣሽም። አዎ ብዙ እቃ የለኝም። እንደ ድንገት ስለመጣው መግዛት የፈለኩትን እቃ ራሱ አልገዛውም። ዋናው በሰላም መምጣትሽ ነው። ደግሞ አታስቢ፣ ብሩ ይኑርሽ እንጂ ሁሉም ነገር እዚሁ አለ። አሁን ላይ ሀገራችን ተለውጣለች። ዱባይ በያት። ግን ችግሩ ገንዘብ የለም። ገንዘቡን የጠፋው። በይ ግቢ። ጋቢኖ ተከፈተ። ውጀሚ ከኋላ በሆን ግን ደስ ይለኛል። ይቻላል። ወደ ውስጥ ገብተው ጉዟቸውን ቀጠሉ። መንገዳቸው ላይ እንዳሉ እና ሂራ እንዴት ነሽ? ቆይታስ እንዴት ነበር? ጉዞ ምናምን ምን ይመስላል? አልሐምዱሊላህ ሁሉም ጥሩ ነበር ጀሚ። ማሻአላህ ታስታውቂያለሽ። አንተስ ግን ኑሮ፣ ትዳር፣ አባትነት እንዴት ነው? አልሐምዱሊላህ እስካሁን በጣም አሪፍ ነው። ትዳር በጣም ደስ የሚል ነገር ነው። እንደዛ ከሆነ እህቴን በደንብ እየተንከባከብካት ነው ማለት ነው። እንዴታ ከዛ ውጭ ማን አለኝ ብለሽ ነው? መንከባከብማ ግዴታዬ ነው። በጣም ደስ ይላል ጀሚ። ግን
አንድ ነገር ልጠይቅ ነበር። የእውነትን እስኪ ንገረኝ። እናቴ የምር ደህና ናት? ምንም የደበቃችሁኝ ነገር የለም አይደል? እንዴ ሂራ፣ ምንድን ነው የምታወሪው? ኧረ በጣም ደህና ናት። ለምንድን ነው እንደሱ ያልሽው? ከሆነ ጥሩ፣ ግን ምንም ደስ አላለኝም ጀሚ። እኔ እንጃ፣ ዝም ብሎ ልብ እየፈራ ነው። እና ደግሞ ኢሻራ ይቻለሁ ምናምን አለች። ምን እንደሆነ ግን አልነገረችኝም። እንዴ ሂራ፣ ገና ከመምጣትሽ ምንድን ነው የምታወሪው? እውነት እንደሱ አይባልም። እናትሽ ለራሷ ልጇ ስለመጣችላት በደስታ የምታደርገው ጠፍቶባታል። አንቺ ደግሞ ሌላ ነገር ታወራለሽ። በይ አሁን ይህንን መጥፎ ሀሳብ ተይና እናትሽን በጥሩ መንፈስ አገኛት። እሺ እሺ ጀሚ። በስተመጨረሻ ቤት ደረሱ። ከቃላት በላይ የከበደው የእናትና የልጅ ናፍቆት በስተመጨረሻ መቋጫውን ያገኘ ይመስላል። ቤቱ በእልልታ ደመቀ። ሁሉም ሰው በሂራ መምጣት ደስተኛ ነበር። እናትና ልጅ ላይላቀቁ ይመስል በኃይል ተቃቀፉ። በእንባ እየተራጩ የረጅም ጊዜ ናፍቆታቸውን ተወጡ። እልልታው እንደደመቀ ነው። ሂራ ሁሉንም ሰው በየተራ በስስት እያቀፈች መሳሟን ቀጠለች። እንኳን ደህና መጣሽ ልጅ፣ እንኳን ሰላም ቆያችሁኝ። የሰላምታው ድባብ በእንዲህ አለፈ። ፌርዲ ደስታ እያፍነከነካት የኔዎች ሀያቲ፣ እኔ እኮ አላምንም እንዲህ ቆንጆ ሆነሻል አለች ሂራም የፌርዲን ፈገግታ እየመለሰች። እንዴት እንደናፈቅሽኝ አታውቂም የኔ ቆንጆ። ኦፍ ከኔ ግን አይበልጥም። የእውነት ሁላችሁም በጣም ነበር ይናፈቃችሁኝ። በይ አረፍ በይ ልጄ አሉ እናት መዲና ወደ ጀማል አይናቸውን እየላኩ። ወዴት ነህ ልጄ አለች። መኪናውን አድርሼ እመለሳለሁ አክስቴ አለ ጀማል ፈጠን ብሎ። በል እሺ እንዳትቆይ፣ ምሳ እንጠብቅሃለን። እሺ አክስቴ። ሂራ አረፍ ካለች በኋላ ቤቱን በትኩረት እየቃኘች ከጠበቅኩት በላይ ነው ያገኘሁት። በጣም ነው ያሳመራችሁት እማዬ። እናት መዲና ፈገግ እንዳሉ እድሜ ለእህትሽና ለጀማል በይ። እነሱ ናቸው እንግዲህ መከራቸውን አይተው እንዲያሳመሩት የኔ ወድ አለች ሂራ ፈገግ እያለች። እትዬ አልማዝ ጥያቄያቸውን አስከተሉ። ሂራዬ ሀገሩ ተስማምቶሻል ማለት ነው? ቆንጆ አድርገው እኮ ነው የላኩሽ ልጅ። ወይዘሮ ኸዲጃ እየተቀበሉ አዎ በጣም አምሮባታል ማሻአላህ። ለነገሩ ሂራዬ ከድሮ ምንም የማይወጣላት ቆንጆ ናት። ሁሉም ፈገግ አሉ። እትዬ አልማዝ አስከትለው እንዴ እሱማ ምን ጥያቄ አለው ብለሽ ነው? ለመሆኑ ስንት ጊዜ ሆነሽ ልጄ? 3 ዓመት ሞላሽ አይደል? ሂራ ፈገግ እያለች አሁንም 4 ዓመት ከ7 ወር ሆነኝ። እትዬ አልማዝ ደንገጥ እያሉ ወይ ጉድ፣ የእውነትሽን ነው ልጄ? ጊዜው እንዴት ይሮጣል ልጄ። እንደ ቀልድ 5 ዓመት ሊሞላሽ ነበር ማለት ነው? በጣም ይገርማል። እናት መዲና ይህንንም እኔ በቃሻል ብዬ ነው ያስመጣኋት። እሷማ ትንሽ ልቆይ ብላ ነበር። ወይዘሮ ኸዲጃ እሰይ ጥሩ አድርገሻል፣ እንኳን መጣችልሽ። ምን የዛን ሀገር ውሃ የቀመሰ ሰው መች በትንሹ በቃኝ ይላል። እንኳን መጣሽ ልጅ፣ ጥሩ አድርገሻል። ምን የኔ ዋፋጤ በጊዜው እንዳንቺ ነይ ስትባል ሰምታ ቢሆን ኖሮ አሁን ቤቴ ልጅ በልጅ ይሆን ነበር። እውነቴን እኮ ነው፣ ግን ምን ዋጋ አለው? እናት መዲና ኢንሻአላህ ኸዲጃዬ አሁንም ይደርሳል አታስቢ፣ ገና ብዙ ጊዜ አለ እኮ። ሂራ እንዴ ማዬ ፋጤ እኮ አግብታለች ብለሽኝ ነበር። አይ ልጄ ማግባቱንም አግብታ ነበር፣ ግን ልጁ ዘገየ። ምን ይደረግ ብለሽ ነው አሉ እማማ ኸዲጃ። ወይዘሮ አልማዝ የኸዲጃን ወሬ እየተቀበሉ አይ አንቺ ሁሉም ነገር እኮ በጥድፊያ አይሆንም፣ ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው። አዎ ልክ ናት። ልጁ ቢዘገይም የአላህ ውሳኔ ግን አይዘገይም።
አብሽር እህቴ አሉ እናት መዲና። ወይዘሮ ኸዲጃም ያው እኔማ ዱዓ ከማድረግ ውጪ ምን አቅም አለኝ ብለሽ ነው? እቴቴ ሚኪና በኃይሉስ እንዴት ናቸው? ቆይ እዚህ ለምን አልመጡም? በጣም ናፍቀውኝ ነበር። መቼም ትልቅ ሰው ሆኖ ነው የሚሆነው አይደል? እትዬ አልማዝ ፈገግ እያሉ አይ ልጄ አልሰማሽም እንዴ? በኃይሉ እኮ ዲቪ ደርሶት ወደ አሜሪካ ሄደ። እንደውም 2 ዓመት አለፈው። እውነት? በጣም ደስ ይላል። አልሰማሁም ነበር። አዎ ሚኪዬም እኮ ዩኒቨርሲቲ ገባ አሉት እትዬ አልማዝ። የሚገርም ነው። የእውነትም ጊዜው ሄዷል። እናት መዲና ፌርድዬ በይ ተነሺ ምግቡን እናቀራርብ ብለው እናት መዲና ከተቀመጡበት ተነሱ። ጣፋጭ ምግብ ቀረበ። በደስታና በፍቅር ተመገቡ። አመሻሹ ላይ ሂራ በእናቷ እቅፍ ውስጥ ሆና የፈራችውን በልቧ ውስጥ የተከማቸውን ጥያቄ እንዲህ ስትል ተነፈሰች። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ሂራ ክፍል 2 ይቀጥላል። ታሪኩን ከወደዳችሁትና ከተመቻችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰቦቼ እንድትሆኑ በታላቅ አክብሮት እጋብዛለሁ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።